አሁን በወጣቱ ዘንድ በሚያሳዝን ሁኔታ ራስን ማጥፋት እየተለመደ የመጣ ጉዳይ ከሆነ ሰንበትበት ብሏል። እንዲህ ያሉ ዜናዎችም በየዕለቱ የሚሰሙ ከሆኑ ቆየት ብለዋል። ውድ ቤተሰቦቻችን እንደምን ቆያችሁ? በዛሬው ቪዲዮአችን በትላንትናው ዕለት ድንገት ሞታ ስለተገኘችው የተወዳጁ ድምጻዊ አንዱዓለም ጎሳ ባለቤት ቀነኒ አዱኛ ያልተሰሙ መረጃዎችን ይዘንላችሁ መተናል። ምንም እንኳን ፖሊስ ጉዳዩን የያዘውና ገና ይፋ ያልወጣ ቢሆንም አንዳንድ ለድምጻዊ ቅርበት ያላቸው አካላት እያጋሩት ያለው አስደንጋጭ መረጃ አለ። እኛም ጉዳዩን በጥልቀት ተመልክተናል። እውነት ቀነኒ ራሷን ከፎቅ ላይ ወርውራ ራሷን አጥፍታ ነው ወይስ ከዚህ በፊት በተደጋጋሚ ጊዜ ይደበድባታል የተባለውና ግልፍተኛ ባህሪ እንዳለው የሚነገርለት እንዲሁም ከሰው ጋር አለመግባባት ውስጥ ሲገባ ሽጉጥ መምዘዝ የሚቀናው የገዛ ወዳጇ ድምጻዊ አንዱዓለም ጎሳ ከጉዳዩ ጀርባ እጁ አለ? ለምንስ አንዱዓለምና እህቱ በፖሊስ ቁጥጥር ስር ዋሉ? ጉዳዩን በቪዲዮአችን በጥልቀት ተመልክተናል። ውድ ቤተሰቦቻችን ለቀነኒ ወዳጅ ዘመዶች መጽናናትን እየተመኘን በቀጥታ ወደ ዝርዝር ጉዳዩ እንወሰዳችሁ። ቻናላችን ሰብስክራይብ እንዲሁም ቪዲዮን ላይክ እና ሼር ማድረጉ እንዳይረሳ እንላለን። በኦሮምኛ ሙዚቃዎቹ የሚታወቀው አርቲስት አንዱዓለም ጎሳ እጮኛው ቀነኒ አዱኛ ሞት ሁላችንም ያሳዘነ ክስተት ነበር። በማህበራዊ ሚዲያ በርካታ ተከታዮች ያሏትና በሞዴሊንግ የምትታወቀው ቀነኒ አዱኛ ማክሰኞ ጠዋት መሞቷን ተከትሎ በርካቶች ሀዘናቸውን ከመግለጽ ባሻገር የሞቷ ምክንያት እንዲጣራ እየጠየቁ ይገኛል። ሱሉልታ ተወልዳ ያደገችውና በኢንጂነሪንግ ዲግሪ ከአርባ ምንጭ ዩኒቨርሲቲ የተመረቀችው ቀነኒ በሞዴሊንግ፣ በማስታወቂያ ስራዎች በማህበራዊ ሚዲያ ዝናን አትርፋለች። በአሁኑ ወቅትም ከ23000 በላይ የኢንስታግራም ተከታዮች ነበሩ። ቀነኒ ከመሞቷ አንድ ቀን በፊት በሚቀጥለው ቅዳሜ ልደቷን ለማክበር በሚል የምትመለከቷቸውን ፎቶዎች ስትነሳ እንደነበረ በወቅቱ ፎቶ ያነሳት የነበረው የወንዴክስ ስቱዲዮ ባለቤት ወንዶሰን ጋሻው ተናግሯል። ፎቶግራፈሩም በፎቶግራፍ ስራዎች ካፈራዋቸው ወዳጆቼ መካከል የቀኝ እጄ የምላት እህቴ ቀነኒ አዱኛ መካሪ፣ ጓደኛዬ፣ የክፉ ቀን ወዳጄ ነበረች። መጋቢት 1 2017 ዓ.ም ከቀኑ 10 ሰዓት ጀምሮ የልደት ፎቶዎች ሳነሳት ነበር። ማታ 1 ሰዓት በሰላም ተለያይተን ጠዋት መጋቢት 2 2017 ዓ.ም በጠዋት ማረፏን አረዱኝ ሲል በሐዘኔታ ተናግሯል። በተጨማሪም ሰኞ መጋቢት 1 2017 ዓ.ም ቀነኒ አዱኛ ከእጮኛዋ ድምጻዊ አንዱዓለም ጎሳ ጋር በመዝናኛ ስፍራ አብረው እንዳሳለፉም ከቅርብ ወዳጃቸው ሰምተናል። ሁሉም ሰው ሲዝናና፣ ሲስቅ፣ ሲጫወት ስንመለከት ከጀርባው ምን እየገጠመው እንደሆነ አናውቅም ይሆናል። ነገር ግን ከሁሉም ሰው ጀርባ የራሱ የሆነ ጭንቀትና ለሰዎች ማጋራት የማይፈልገው ነገር አለ። አንድ ስማቸው እንዳይጠቀስ የፈለጉ የአርቲስቱ ቅርብ ሰው ባጋሩም መረጃ ምንም እንኳን አንዱዓለምና ቀነኒ ሲታዩ ሁሉም ነገር አልጋ ባልጋ የሆነላቸው ደስተኞች ቢመስሉም በተለያዩ ጊዜያት ግን ቀነኒ በአንዱዓለም ድብደባ ይደርስባት ነበር ሲል ነግረውናል። ውድ ቤተሰቦቻችን ይሄን ስንል ግን የቀነኒን ሞት ከድምጻዊው ጋር እያገናኘን እንዳልሆነ ይታወቅልን ዘንድ እንወዳለን። ጉዳዩን ሌላ ወዳጃቸውንም ጠይቀን ነበር። ከዚህ ወዳጃቸው ያገኘነው ምላሽ ደግሞ አንድ ቤት ውስጥ እየተኖረ ግጭት የሚቀር ጉዳይ አይደለም፣ እግርና እግር እንኳን ይጋጫሉ የሚል ነበር። ታዲያ ከዚህ ጉዳይ ጋር ተያይዞ አንዳንድ ሰዎች የአርቲስቱ ግልፍተኛ ባህሪ አንስተው ምናልባት ይህ ባህሪው ከልጅቷ ህልፈት ጋር ግንኙነት እንዳይኖረው የሚል ስጋታቸውን ያነሳሉ። ምንም እንኳን በስራዎቹ እጅግ ተወዳጅና ጎበዝ እንደሆነ ሁሉም የሚመሰክርለት ቢሆንም ድምጻዊ አንዱዓለም ጎሳ ግን በግል ባህሪው ነውጠኛ እንደሆነ የቅርብ ሰዎቹም ጭምር የሚናገሩለት ጉዳይ ነው። ትዕግስት የሚባል ነገር የማያውቅ ተናዳጅ ሰው ነው ይሉታል። ከሰዎች ጋር ሲጣላ ሽጉጥ ማውጣት የሚቀናው ስሜታዊ እንደሆነ ይመሰክሩለታል። ለአብነትም በአንድ ወቅት የተፈጠረውን ክስተት እንንገራችሁ። ሰራውንደር የሚባል ናይት ክለብ ውስጥ ከገዛ ጓደኛው ጋር እየተዝናኑ እያለ በመሃል አለመግባባት ይፈጠራል። ታዲያ ይህን ጊዜ ግልፍተኛው አንዱዓለም የገዛ ጓደኛው ላይ ደብል አክሽን ሪቮልቨር ሽጉጥ አውጥቶበት ሊገድለው ሲል ሰዎች አስጥለውት በኋላም ጉዳዩ በሽምግልና እንደተፈታ ሰምተናል። እነዚህን የመሳሰሉ ምክንያቶች በማንሳት አንዳንድ ግለሰቦች ጣታቸውን አርቲስት አንዱዓለም ጎሳ ላይ ቢቀስሩም በተቃራኒው አርቲስት አንዱዓለም ጎሳ ያጫሉ ወኔ ያለው ለበርካቶች ተሟጋች፣ ከስራው በተጨማሪ ሰው አክባሪ፣ የተቸገረ የሚረዳ፣ ከኦሮሞ አልፎ ለጥቁሮች ያዜመ የተለየ ሰው ነው፣ እንዲህ አይነት ስብዕና የለውም ብሎ የሚከራከሩለትም አልጠፉም። በሌላ በኩል ደግሞ በቀጥታ በቀነኒ ሞት ላይ እጁ ባይኖርበትም እንደሚባለው ራሷን አጥፍታ እንኳን ቢሆን አንድ ቤት ውስጥ እየኖሩ እዚህ ውሳኔ ላይ እስክትደርስ ምን እያደረገ ነበር? በጉዳዩ ላይ በቀጥታ ሆነ በተዘዋዋሪ ከተጠያቂነት ማምለጥ የለበትም የሚሉ ወገኖችም አሉ። ውድ ቤተሰቦቻችን እናንተም በዚህ ጉዳይ ላይ ሀሳባችሁን ታጋሩን ዘንድ እንጠይቃለን። ምንም ባልተረጋገጠበት አንዱዓለምን የሚወነጅሉ ሰዎች ትክክል ናቸው? መልሳችሁን ኮሜንት ላይ አጋሩ። እኛ በበኩላችን እንደዚህ ያሉ መላምቶችን ለጊዜው በመተው የፖሊስን የምርመራ ውጤት በትዕግስት መጠበቁ የተሻለ አማራጭ ነው እንላለን። የድምጻዊ አንዱዓለም ጎሳ ማናጀር የሆነው ለሊሳ እንድሪስ በበኩሉ የተፈጠረው ነገር ለቢቢሲ አፋን ኦሮሞ እንዲህ ሲል ተናግሯል። ንጋት 11 ሰዓት ላይ ስልክ ተደውሎ ቀነኒ ተጎድታ ሆስፒታል ገብታለች ቶሎ ድረስ እንደተባለ የሚናገረው ለሊሳ እሱ ሩቅ በመሆኑ በሰዓቱ መድረስ እንዳልቻለ ይናገራል። ቦሌ አራብሳ ከዓመት በላይ በጋራ ከሚኖሩበት መኖሪያ
መኖሪያ ቤታቸው ከአምስተኛ ፎቅ እንደወደቀችና ምን እንደተፈጠረ ፖሊስ እያጣራ መሆኑን ተናግሯል። ክስተቱ ከተፈጠረ በኋላ በቅርብ የሚገኘው ያኔት ሆስፒታል ከገባች በኋላ ጠዋት ፖሊስ መጥቶ ሬሷን ወደ ሚኒሊክ ሆስፒታል ለምርመራ ከወሰደ በኋላ የምርመራ ውጤት እስኪወጣ አስክሬኗ ወደ ቤተሰቦቿ ሱሉልታ መሄዱ ነው የተገለጸው። ድምፃዊ አንዱዓለም ጎሳ ለጥያቄ ትፈለጋለህ ተብሎ ከሆስፒታል ወደ ፖሊስ ጣቢያ ተወስዶ እዛ የሚገኝ ሲሆን እኛ የምናውቀው እስካሁን አለመታሰሩን ነው፣ ምርመራ እናድርግ ብለው ነው ፖሊስ የወሰደው ሲል ማናጀሩ ይናገራል። ለ2 ዓመታት በፍቅር ከቆዩ በኋላ በቅርቡ ጋብቻቸውን ለመፈጸም እየተዘጋጁ እንደሆነ አውቃለሁ ሲል ሌሊሳ ይናገራል። እቅዳችን ብዙ ነበር። ከፋሲካ በኋላ የአያንቱ አልበም ኮንሰርት ለማዘጋጀት ተነጋግረን ነበር። ስኬታችን በእንደዚህ አይነት ነገር መስመሩን ይቀይራል ብዬ አስቤ አላውቅም። ይህ የያዘን መርዶ ብቻ አይደለም፣ ልብ ይሰብራል። የምለው የምሆነው ነው የጠፋኝ። ሞተሻል ብዬ መቀበል ከብዶኛል። ድምጽሽ ጆሮዬ ላይ ያቃጭላል። አልሞትሽም እንዳልል የማምናቸው ሰዎች ሞትሽን እየነገሩኝ ነው። ነፍስሽን በሰላም ያሳርፈው ወንድሜ አንዱዓለም። ከምን ጊዜውም በላይ መጽናናትን እመኝልሃለሁ። እሷን እንዴት እንደምትወዳት እንዴት እንደምትኮራባት አውቃለሁ። እንደሱ አይነት ሰው ከአጠገብ ማጣት ከባድ ነው። ይህን ከባድ ጊዜ በጥንካሬ እንድታልፈው ፈጣሪ ጥንካሬ ይስጥ። ለወላጅ ዘመዶቿ መጽናናት እመኛለሁ ሲል የድምፃዊ አንዱዓለም ጎሳ ማናጀር ሌሊሳ እንድሪስ ተናግሯል። ማኔጀሩ አክሎም የአስክሬን ምርመራው በሚኒሊክ ሆስፒታል እንደሚደረግና የሟች የቀብር ስነ ስርዓት ረቡዕ እንደሚከናወን ለቢቢሲ አፋን ኦሮሞ ተናግሯል። ቀነኒ ገና ለጋ ወጣት በመስራት ላይ ያለች ልጅ ነበረች። ቀነኒ በህይወቷ ደስተኛና መኖር የምትጓጓ ወደፊት ብዙ የምታልም ብዙ ለመስራት የምትጥር እንጂ ራሷ ላይ እንዲህ የምትወስን ሴት አይደለችም። በእርግጠኝነት ከአሟሟቷ ጀርባ አንዳች ሚስጥር እንዳለ አንዳንዶች ቢናገሩ፣ ሌሎች ደግሞ የሰይጣን ስራ አይታወቅም። ምናልባትም በቅጽበታዊ ንዴት ራሷን ለማጥፋት ወስና ከ5ኛ ፎቅ ላይ ራሷን ወርውራ ይሆናል ይላሉ። ቀነኒ በጣም የምትወዳቸው የሚወዷት ወላጆች ያሏት ሲሆን በምስሉ ላይ ለምትመለከቷቸው ወላጅ አባቷ የተለየ ፍቅር አላት። ይህ ዜና ለወላጆቿ እጅግ መሪር ሐዘን ነው። ለወላጅ ቤተሰቦቿ መጽናናትን እንመኛለን። ቀነኒ ገና የ26 ዓመት ወጣት ስትሆን ሞዴል፣ የማስታወቂያ ባለሙያ በመሆን ለበርካታ ድርጅቶች ምርትና አገልግሎታቸውን ታስተዋውቃለች። የፎቶ ሞዴል በመሆኗም የብዙ ዲዛይነሮች ልብሶችን ታስተዋውቃለች። በጣም ተግባቢ፣ ሳቂታ፣ ፍልቅልቅ እንደሆነች ለማወቅ በማህበራዊ ድረገጾቿ የምትለቃቸውን ቪዲዮዎች መመልከት ብቻ በራሱ በቂ ነው። ከቅርብ ጊዜ ወዲህ እንዲህ ያሉ አሟሟቶችን መስማት እየተለመደ የመጣ ጉዳይ ነው። በተስፋ መቁረጥ ይሁን በቅጽበታዊ ውሳኔ በማይታወቅ መልኩ ትላንት ሲስቅ ያየነው ወጣት ራሱን አጠፋ የሚሉ ዜናዎችን በስፋት እንሰማለን። የሳቀ ሁሉ ደስተኛ አይደለም፣ የዘነጠ ሁሉ የተሳካለት አይደለምና ሁላችንም ለምንወዳቸው ሰዎች ጊዜና ቦታ መስጠትን ቢለምድብን እንላለን። አንዱዓለምን እና ቀነኒ የሚያውቋቸው በጣም የሚያስቀና ፍቅር እንዳሏቸው ይናገራሉ። ይህ ክስተት ከልብ የማይወጣ የማይፋቅ ቁስል ነው። ይህ አርቲስት በጣም የሚወዳትን ሚስቱን ነው ያጣው። ሐዘኑ በቀላሉ ሊታይ አይገባም። ምናልባት ይህን ቪዲዮ እየተመለከታችሁ ያላችሁ ወጣቶች በተለያየ ጭንቀት ውስጥ ልትሆኑ ትችላላችሁ። በተለያዩ ሀሳቦች እንዲሁም ድባቴና ተስፋ መቁረጥ ውስጥ ልትሆኑ ትችላላችሁ። ነገር ግን እባካችሁ ወላጆቻችሁን አስቡ፣ በዙሪያችሁ ያሉትን አስቡ። ከሞት ምንም አይገኝም። በምድርም በላይኛውም ቤት ቅጣት ያለው ተግባር ነውና የነገን አሻግራችሁ እዩ። ተስፋ ሰንቁ እያልን ቪዲዮአችንን እዚህ ጋር እናበቃለን። ለዘመድ አዝማድ ጓደኞቿ መጽናናትን እንመኛለን።